ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ እውነት ለመናገር ሩታዬ አንጀቴ ነው ያራሳችኝ ማለት ነው። አንዳንዴ ዝምታም መጥፎ ነው ማለት ነው። ምክንያቱም እዚህ ጋር አንድ ነገር ልንገራችሁ ማለት ነው። ዝሙትን የምትደግፉ ማለት ነው፣ በትዳር ላይ ትዳር የሚደርብ ወንድ ባለትዳር ሆኖ እያለ ሴቷ መታ ያንን ባለትዳር ወንድ የምትቀማ ሴት የምትደግፉት ልክ እናንተ እሱን የምትሰሩት እራሳችሁ የምትሰሩት ወይም ደግሞ በቤት በዘራችሁ ያለ ነገር ነው የሚመስለኝ እንጂ ምንም ይሄን ነገር ጀግንነት አያስብልም። ጀግናማ ሩታ ናት ልንገራችሁ ማለት ነው። ሲቀጥል ደግሞ ጠንቅቃችሁ የምታውቁ ነገር በሩታ በኩል ምን እንደሆነ ታውቃላችሁ? እኔ የሚያስደስተኝ ነገር በሩታ ማለት ነው የፈለገ ብትለፈልፉ፣ ብትሰድቧት፣ ብትናገሯት፣ ብትጮሁ ለእናንተ ቦታ የላትም። ችግሩ ይሄ ነው። አያችኋ? የሩታ ጀግንነት ይሄ ነው። ምክንያቱም አንድ ሴት ብትሆን ይሄው 3 ቀን ነው 4 ቀን ጀምራችሁ ማለት ነው የማትሏት የማትሳደቡ በተለይ ዩቱበሮች ራሱ ማለት ነው ሴት ሆናችሁ ራሱ የማትሉ የማትለፈልፉ ሞር እንኳን ድራማ እንደሚሰሩና ስራ እንደሚሰሩ እያወቃችሁ ስራ ነው ድራማ ነው የምትሉ ዩቱበሮች ማለት ነው ሩታን ከግር ጥፍሯ ነው የምታጥባት። ነገር ግን እሷ አትፈራማ። ችግሩ ይሄ ነው። እሷ እኮ እናንተ ብትሏት፣ ብትሰድቧት፣ ብትናገሯት፣ ብትጮሁ ወይኔ ጮሁብኝ፣ ተናገሩኝ፣ ዛሬማ ዩቱብ ላይ አልመጣም ሚዲያ ላይ አልመጣም ብትል ነበር እኔ የሚቆጨኝ ማለት ነው። ነገር ግን ቀን በቀን እየመጣች የእናንተ ጨጓራ ነው የምትለጠው። እነሱ መረራችሁም አመናችሁም አላመናችሁም እያንዳንዳቸው ሁላቸውም ስራ ነው የሚሰሩት። ሁላቸውም አብርሽና ሩታ አልተለያዩም፣ ካቢላም አልተጣሉም። ምንም የሄርሜላን ፌክ ነው፣ ሁሉም ነገር ፌክ ነው። ታውቃላችሁ አይደል? በቃ እናንተ የሚገባችሁ ሰዎች ይገባችኋል። አዲስ ኦዲየንስ እንፈልጋለን ብለዋል። በቃ የበፊት የነበሩት ገንዘባቸው እየጠበቁ ራሳቸው እየጠበቁ ምክንያቱም ራሳቸው ክብር ስለማይሰጡ ለኦዲየንስ ለተመልካች በፊት የነበረው ኦዲየንስ ስንት ዋጋ እንደከፈለ ታውቃላችሁ። ለአብርሽ የሚሆን ለሩታ ማለት ነው። ያንን ነገር ደግሞ በአብርሽ በኩል አጠቃላይ አብዛኛው በአብርሽ በኩል መግባት ቆመዋል ማለት ነው። ይሄንም የተደረገ አብርሽ ለኦዲየንሱ ክብር አለመስጠቱ ቦታ አለመስጠቱ ተው ሲባል ስለማይሰማ በፊት ሁሉም ነገር የሚደረግ ነገር ለሩታ ሞር የሚገባ ነገር በአብርሽ በኩል ነበረ። ያውን ደግሞ ቋርተዋል። የሚያረግ ራሱ በሌላ በኩል ነው እንጂ የሚያረገው በአብርሽ በኩል ምንም ዞር ብለው እንኳን አያዩትም። አብርሽ ለዛ ነው ያንን ነገር ስለጎደለበት አሁን ደግሞ በአዲስ ኦዲየንስ ኑሮ ተወደዋል። የተለያየ ነገር እየተደረገ ነው። አብዛኛው ሰው ሰምታችኋል። ለጌም የተሰበሰበው ብር ለቀለበት እንደተቀየረ ማለት ነው። ቀለበቱ ሞር የፌክ ቀለበትም ቢሆን ምንም ቢሆን የኦዲየንስ ብር እንደሆነ እርግጠኛ ሆኜ ነው የምነግራችሁ። ገባችሁ አይደል? እና ምን አለ መሰላችሁ ሩታን የፈለገ ነገር ብሎ በሯት። ምክንያቱም እኔ የሚገርመኝ ነገር ማለት ነው እዚህ ጋር እውነት ለመናገር አብርሽና ሩታ ከሌሉ ማንሽም አትፈቸፍቺ። በተለይ ደግሞ አንዳንድ ዩቱበሮች ያላችሁ እውነት ነገ ይሄንን ነገር አልቆ ይሄንን ድራማ ቋጭቶ አብርሽና ሩታ በሰላም ሲመጡ ከዛ ምን እንደምትሉ አላውቅም። እናንተ እኮ ሩታ ክብሯን ዝቅ አድርጋ አይዲያ ይዛ ባትመጣላችሁ አንሰራም ማናችም። ታውቃላችሁ። በተለይ ደግሞ ሴት ሆናችሁ ማለት ነው በሴት ላይ የምትፈርዱት ማለት ነው። ኦኬ አቤላ ችግር የለውም ከፍ ዝቅ እያድርጋት ማለት ነው። ነገ የእጁ ነው የሚያገኘው ማለት ነው በድራማም ቢሆን ማለት ነው። አንድ ሰው አብራችሁት የጠጣችሁት አብራችሁት የበላችሁት ሰው እውነት የምታስቡለት ከሆነ የምትሳሱለት ከሆነ እንግዲህ ሩታ ለአቤላ የነበራትን ፍቅር ታውቃላችሁ አይደል? ሲገባ ሰብስክራይብ አድርጉት፣ ቤቱን እየመጣች ቪዲዮ እየሰራች እንኳን አቤላ ያንን ውለታ ይዘው ነበረ። ትላንትና እኮ ሄርሜላ አይደለችም እኔን ያሳደገችኝ፣ በሄርሜላ አይደለም ይሄንን ደረጃ የደረስኩት። ስለዚህ ሩታ ነበረች። ምንም ነገር ብትበድል ብታጠፋ እህት አለችኝ እንደ እህት አይቻት ከዛም በኋላ ደግሞ የሚሆነው አያለው ብሎ ያስባል እንጂ እርጉዝ እያለች ላይዋ ላይ ሴት አምጥቶ ለባልዋ ለገዛ ባልዋ 80 ሰዓት ቀንድ ማለት ነው ገና ሳይጣሉ ማስታረቅ። በመጀመሪያ ደረጃ ከቤት ያወጣት ማን ነው? አቤል አይደለም እንዴ? በዛን ሰዓት አብርሽ ሲለምነው የት ናት ሩታ ያለችበት ቦታ ንገረኝ ተው እንኳን ብሎ በእግሩ ተደፍቶ ሲጠይቀው አልነግርም ብሎ ያለው አቤላ ነው። ሻንጣሽን ይዘሽ ሂጂ ያላት አቤላ ነው አይደል? ለሷ ሆይ ሆይ ብሎ እንዳለችም ሩታ ዛሬ እውነት ነው እኮ ሰሞኑ ራሱ ካያችሁ ማለት ነው እነሱ ጥሩ ነገር እሰራለሁ እያሉ ገመናቸው እያወጡ ነው።
ብዙ አሁን በእሷ ቤት ባለፈ ምሳ ጋበዝኳት፣ እኔ ጋር መጡ። ትላንትና ራሱ በቀለበቱ ራሱ መገኘቷ ለእሷ መልካም መስሏት ነበረ። ግን የእሷ መልካምነት ሳይሆን የእሷ ክፉነትና የእሷን እባብነት ነው ያወጣችው ማለት ነው። ገባችሁ አይደል? ለሩታ ምንም ነገር ብትሏት ምንም ብትሏት እኔ አይገርመኝም። የለመደችው ነው ማለት ነው። አብዛኛው ሰው እንኳን ከካሜራ የተለያየ ቦታ እንኳን ሲሄዱ ከካሜራ ጀርባ እንዳለች እያወቃችሁ እንደዚህ ሆነ ብርቁ አይደለም ለሩታ እናቴ። እሷ አላማዋን እየኖረች ነው፣ ደስታዋን እየኖረች ነው። ማናችሁም ብትሆን የሩታን የምትሰራውን ትሰራላችሁ። ባላችሁ ይበልጥባችኋል ወይስ ሚዲያ ላይ ያለ ሰው ነው የሚበልጥባችሁ? ትዳር በመተባበር በመነጋገር ነው እንጂ እንደዚህ ብሎ የለም። አብርሽና ሩታ ልባቸው አንድ ነው። ይነጋገራሉ፣ ይሰራሉ ማለት ነው። ብዙዋችሁ ይሄንን ታውቃላችሁ ማለት ነው። ገባችሁ አይደል? ለምን እንደሆነ ታውቃላችሁ። እናንተም ትዳራችሁ ውስጥ ቢሆን ለባላችሁ አይ አልፈልግም፣ እኔ አልሰራም፣ ይሄንን ነገር አልታወነም፣ አንተ የራስህ ጉዳይ አትሉትም። መቼስ ባላችሁ የሚበጃቱን ነገር ይሄንን ነገር አድርጎ ካላችሁ ተቀበላላችሁ። ደግሞ እንኳንም ተቀበለች፣ አሳይ ደግ አደረገች ማለት ነው። ምክንያቱም ነገ ሩታ ማለት ነው የቤት ክራይ ብታጣ የሆነ ነገር ብትል ባቢላ ማየት ትችላላችሁ። ትላንትና ኦዲየንስ ስለሚወዳትና ኦዲየንስ ስለሚያከብራት የነበረ ጊዜ ከሷ ጎን ነበረ። እንዳለችም ሩታ አንዳንድ ነገር ለመናገር ለማጥፋት ነበረ ሩታን የሚጠብቋት ማለት ነው። ተሳካላቸው። ያንን ነገር እንድትናገር ያንን ነገር ስታረግ ደግሞ ይሄ ሁላቸውም ሸሿት። አንድ ሰው ከወደዱት ካከበሩት ዛሬ በመጣ ሰው አይደለም የሚቀይሩት። ለእውነት ለሩታ ክብር ቢኖረው ቢያከብራት ኖሮ ዛሬ በመጣች ሄርሜላ አይደለም የሚቀይራት ማለት ነው። ሁልጊዜ ደግሞ ቪዲዮ ምናምን ይላሉ፣ ውሸት ነው። ለምን አላሳየውንም የራቁት ቪዲዮ ማለት ነው? አብርሽ ቪዲዮ ሁሌም ራቁቱ ነው የምናሳየው ማለት ነው። እቃ ማጠብ ደግሞ ነውር አይደለም። በአሁን ሰዓት የተሻሻለ ጊዜ ነው። ሚስትም ታጥባለች፣ ወንድም ያጥባል፣ ችግር የለውም። እና በዚህ ናክል ደግሞ አትንጨርጨር ማለት ነው። አዎ ትክክል ነህ። ሩታ የሆነ ጥፋት እንድታጠፋ ነበረ የጠበቃችሁት ሁላችሁ ማለት ነው። የሆነ ነገር አጠፋች፣ በቃ ሁላችሁም ራቋችኋት ማለት ነው እንጂ ሩታ ተናግራለች። አብርሽና ሩታ እንኳን ሲገናኙ ብዙ ስቃይ አሳልፈው ብዙ መከራ አሳልፈው ነው የቀለበት እንኳን ያደረገላት ማለት ነው። በስንት ለቅሶ ስንት ሙቢ አልቅሶ ስንት ነገር ሆኖ ነው ያደረገላት ማለት ነው። ይሄንን ነገር ፌክ እንደሆነ በደንብ ይገባቸዋል ብዬ ነው የማስበው። ነገር ግን ለሁሉም ነገር ማለት ነው ሁሉም ሰው የዘራው ነው አይደል የሚያጭደው። ነገ የእውነት ይሄን ትክክለኛ ኦዲየንስ እንደሚለውም ይሄ ማሽቃባጭ አቤላ እንደሚለውም ትክክለኛ ሆኖ ቢሆን እያንዳንዳቸው የሩታ እንባ፣ የሩታ እጅ፣ የሩታ ሁሉም ነገር የለፋችበት የደከመችበት ያዩታል ማለት ነው። ደግሞ እርጉዝ እያለሽ ይላታል እንዴ! ታዲያ ማን አለ በእርግዝና ሴት? እስቲ በሚዲያ ላይ ካየን እኛ እንደ ሩታ የተበደለች ሴት ማን አለች? ተሰብስባችሁ ምግብ ስትበሉ እንኳን ከቤት ስታባሯት፣ ስንት ነገር ስታረጓት፣ ለብቻዋ ስታለቅስ፣ ማንኛውም ሴት ታረግዛለች። ነገር ግን ባልዋ በሴት አይቀይርም። ባልዋ በሚያስፈልጋት ሰዓት ከጎኑ አይርቅም። ሌላ ቦታ እየገባ ከሌላ ሴት ጋር ገንዳ ለገንዳ እየዞረ ትቷት ደግሞ አብረን እንኑር ስትለው ደግሞ ሌላ ሀገር ዞሮ ምናምን አይመጣም። በስራው ነው የመታችሁ ሩታ ማለት ነው። ምንም ጥፋት የለባትም አብርሽ